ዛሬ የምነግራችሁ ነገር እስከ ዛሬ ከነገርኳችሁ በሙሉ በጣም ይለያል። ይህ ቦታ አዲስ ላይፍ አፓርትመንት ይባላል። አፍሪካ ህብረት አካባቢ ይገኛል። ጥንቅቅ ብሎ ተሰርቶ ነዋሪዎች ከተረከቡት ድፍን 1 ዓመት ሞላው። ይሄኛው ደግሞ ቡልጋሪያ ኤምባሲ አካባቢ የሚገኝ ቄንጠኛ ህንጻ G+14 ሲሆን ደንበኞች ተረክበው እየኖሩበት ነው። አሁን ራስዎን ያዘጋጁ። ቅንጡ አፓርትመንት ከፈለጉ ይሄኛው መሃል ቦሌ ላይ የሚገኝ በድንቅ ሁኔታ የተሰራ ቤት ነው። ሲቲቪው ይባላል። እርሶን እየጠበቀ ነው። በፍጥነት የምረከበው ቤት ይኖር ይሆን ካሉ ደግሞ ይሄኛው በአጭር ጊዜ ሊገቡበት ይችላሉ። ሳም ቤክ ይባላል። እዛው ቦሌ ነው የሚገኘው። ጥቂት ቤቶች ብቻ ቀርተውናል። ይሄኛው ደግሞ ዘጌ አፓርትመንት ይባላል። እዚህ በደንብ ቦታ አለን። እርሶን እየጠበቀ ያለ መኖሪያ ቤት ነው። ከሚሊኒየም አዳራሽ ጀርባ ይገኛል። ኑ ወደ ፒያሳ ልውሰዳችሁ። ከወዳጅነት ፓርክ አጠገብ ከቤተ መንግሥት ጎረቤት ቤት ያስፈልገኛል ካሉ አቅሞን ባገናዘበ መልኩ ይሄኛው ቤት ለእርሶ የተዘጋጀ ነው። ሲቲ ላይፍ ይባላል። ሌሎችም በርካታ አማራጮች አሉን። ፕላቲኒየም ፕሮፐርቲ አድቫይዘር ይደውሉልን 0940 14 43 43 የደብረጽዮን ቡድን በፓርቲው ህልውና ጉዳይ እየመከረ እንደሆነ ገለጸ። ኢትዮጵያ አቪዬሽን ዩኒቨርሲቲ ያሰለጠናቸውን 974 ተማሪዎች አስመረቀ። በተከታታይ 3 ጊዜ በተመራቂ ተማሪዎች የመውጫ ፈተና ከ25% በታች ውጤት በሚያስመዘግቡ ዩኒቨርሲቲዎች ላይ እርምጃ እንደሚወሰድ ተገለጸ። በኢትዮጵያ የተሽከርካሪ ሰሌዳ ለውጥ ለማድረግ የሚያስችል መመሪያ ጸደቀ። በአዲስ አበባ ለትራንስፖርት አገልግሎት የሚውሉ ብስክሌቶች ከተመረቱ 2 ዓመት ያለፋቸው መሆን እንደሚገባ የሚያዝ ደንብ ተግባራዊ ሆነ። የዓለም የፕሬስ ነጻነት ቀን በየዓመቱ እንደ አውሮፓውያን አቆጣጠር ግንቦት 3 ቀን በዓለም አቀፍ ደረጃ ይከበራል። ኢትዮጵያ አባል በሆነችበት ብሪክስ የንግድ ልውውጥ ከዶላር እየራቀ 65% በብሔራዊ ገንዘቦች ተከናወነ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሐቅና ሳቅ ሚዲያ ተከታታዮች እንደምን አላችሁ? የዕለቱን ዋና ዋና መረጃዎች ይዤ ቀርብ ያለው አብራችሁን ቆዩ። ክቡራትና ክቡራን፣ ይህ የዕለቱ መረጃና ሌሎች የሐቅና ሳቅ ሚዲያ ፕሮግራሞች ለሌሎች እንዲደርሱ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንዲሁም የደወል ምልክቷን በመንካት መረጃዎች በትኩሱ ወደ እናንተ እንዲደርሱ እንድታደርጉ እያስታወስኩ ወደ ዝርዝሮቹ አልፋለሁ። አብራችሁን ቆዩ። የደብረጽዮን ቡድን በፓርቲው ህልውና ጉዳይ እየመከረ እንደሆነ ገለጸ። ብሔራዊ ምርጫ ቦርድ እንዳይንቀሳቀስ ጊዜያዊ ዕቅድ አድርጎበት በ3 ወራት ውስጥ ሂደቱን የተከተለ ጠቅላላ ጉባኤ እንዲጠራ ያሳሰበው ህወሓት የ6 ወራት የሥራ አፈጻጸምና የወደፊት አቅጣጫ ላይ እየመከረ መሆኑን በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ገለጸ። ቦርዱ የሰጠው ቀነ ገደብ ለማለቅ ቀናት የቀሩት ሲሆን ቦርዱ ህወሓት ጠቅላላ ጉባኤ ካላደረገ በልዩ ሁኔታ የሰጠውን ፍቃድ እንደሚሰርዝ ከዚህ በፊት ማሳሰቡ ይታወሳል። በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በበኩሉ ህወሓት ዳግም እንደ አዲስ ድርጅት አይመዘገብም፣ የበፊት ዕውቅናው ይመለስለት እያለ ይገኛል። በሌላ መረጃ የኢትዮጵያ አቪዬሽን ዩኒቨርሲቲ ያሰለጠናቸውን 974 ተማሪዎች አስመረቀ። በኢትዮጵያ አየር መንገድ ግሩፕ የኢትዮጵያ አቪዬሽን ዩኒቨርሲቲ በተለያዩ የአቪዬሽን የሙያ ዘርፍ ያሰለጠናቸውን 974 ተማሪዎች አስመርቋል።
በምረቃ ስነ ስርዓቱ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው፣ የኢትዮጵያ አቪዬሽን ዩኒቨርሲቲ ተጠባባቂ ፕሬዝዳንት ካሴ ኢማምና የተለያዩ ሀገራት አምባሳደሮች ተገኝተዋል። ከተመራቂዎቹ ውስጥ 43 የአውሮፕላን አብራሪዎች፣ 448 የበረራ መስተንግዶ፣ 184 የጥገና ዘርፍ፣ 44 የሆቴል ኦፕሬሽንና 255 የኮሜርሻል ዘርፍና ሙያተኞች እንደሚገኙበት ተገልጿል። ተመራቂዎቹ ኢትዮጵያን ጨምሮ ከቻይናና ከተለያዩ የአፍሪካ ሀገራት የተውጣጡ መሆናቸውም ተመላክተዋል። በሌላ መረጃ በተከታታይ 3 ጊዜ በተመራቂ ተማሪዎች የመውጫ ፈተና ከ25 በመቶ በታች ውጤት በሚያስመዘግቡ ዩኒቨርሲቲዎች ላይ እርምጃ እንደሚወሰድ ተገለጸ። ይህ የተገለጸው የትምህርት ሚኒስቴር ከፍተኛ አመራሮች ከቡሌ ሆራ ዩኒቨርሲቲ ማህበረሰብ አባላት ጋር በተወያዩበት ወቅት ነው። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በተከታታይ 3 ጊዜ በተመራቂ ተማሪዎች መውጫ ፈተና ውጤት ከ25 በመቶ በታች የሚያስመዘግቡ ዩኒቨርሲቲዎች በትምህርትና ስልጠና ባለስልጣን በኩል እርምጃ እንደሚወሰድባቸው አመላክተዋል። የዩኒቨርሲቲ አመራሮች በብቃትና በችሎታ እንዲመደቡ እየተደረገ መሆኑን አንስተው አሰራራቸውን ለማዘመንም የዩኒቨርሲቲ አመራሮች ማሰልጠኛ ተቋም ለማቋቋም እየተሰራ ነው ብለዋል። በቀጣይ መረጃ በኢትዮጵያ የተሽከርካሪ ሰሌዳ ለውጥ ለማድረግ የሚያስችል መመሪያ ጸደቀ። መመሪያው የተሽከርካሪ የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛ የአገልግሎት አሰጣጥ መመሪያ ቁጥር 1050/2017 ነው። የትራንስፖርትና ሎጂስቲክስ ሚኒስትር አማካሪ አቶ ከድል ማግስት ኢብራሂም የሰሌዳ ለውጡ ዋና ምክንያት ኢትዮጵያ የተቀበለቻቸውን ዓለም አቀፍ ስምምነቶች ታሳቢ ያደረገ ሰሌዳ እንዲኖር ለማስቻል ነው ብለዋል። ከዚህ ቀደም በነበረው የተሽከርካሪ መለያ ቁጥር ሰሌዳ የአመራረትና የአሰረጫጨት ችግር፣ የአወጋገድ ችግር፣ የአሰራር ክፍተት፣ የሀብት ብክነት፣ በሲስተም የተደገፈ ሥራ ለመኖር ችግር እንደነበር ጠቁመዋል። ከዚህ በፊት ከነበረው አሰራር ጋር ተያይዞ የዕለት የተላላፊና የቋሚ መለያ ቁጥር ሰሌዳ አገልግሎት አሰጣጥ ለፎርጀሪ፣ ለብልሹ አሰራር፣ ለበርካታ ወንጀሎች የተጋለጠ በመሆኑ ይህ መመሪያ ችግሩን ይቀርፋል ሲሉ አስረድተዋል። መመሪያው በመላ አገሪቱ ተግባራዊ የሚደረግ ሲሆን በተመዘገቡና ለምዝገባ በሚቀርቡ ተሽከርካሪዎች በተሽከርካሪ አምራች ወይም አስመጪ ገጣጣሚ ድርጅቶች፣ በተሽከርካሪ መዝጋቢ አካላት እንዲሁም በኢትዮጵያ በሚገኙና አህጉር አቀፍ ተቋማትና በግለሰቦች ላይ ተፈጻሚ ይሆናል ብለዋል። የተሽከርካሪ መለያ ቁጥር ሰሌዳ አይነቶችና ምልክቶች ዓለም አቀፍ ስምምነቶችን መሰረት በማድረግ በአገር አቀፍ ደረጃ የመለያ ቁጥር ሰሌዳ አገልግሎት ይዘት በአይነትና በመጠን ወጥ እንዲሆን ለማድረግ የመለያ ቁጥር ሰሌዳ ምርት ስርጭት አወጋገድ፣ የተሽከርካሪ መረጃ አያያዝ ቁጥጥር በቴክኖሎጂ የተደገፈ ለማድረግ የመመሪያው ዓላማ መሆኑ ተብራርቷል። በተያያዘ መረጃም በአዲስ አበባ ለትራንስፖርት አገልግሎት የሚውሉ ብስክሌቶች ከተመረቱ 2 ዓመት ያላለፋቸው መሆን እንደሚገባ የሚያዝ ደንብ ተግባራዊ ሆነ። በአዲስ አበባ ከተማ በብስክሌት የትራንስፖርት አገልግሎት ለመስጠት የሥራ ፈቃድ የሚጠይቅ ሰው 300 እና ከዚያ በላይ ብስክሌቶች ለአገልግሎት ማቅረብ የሚችል መሆን እንዳለበት የሚደነግግ ደንብ ሥራ ላይ ዋለ። ለአገልግሎት የሚቀርበው ብስክሌት ደረጃውን የጠበቀ ጂፒኤስ የተገጠመለትና የተመረተበት ዘመን ከ2 ዓመት ያልበለጠ መሆን እንዳለበት አዲሱ ደንብ ይደነግጋል። የብስክሌት መጋራት አገልግሎትና የብስክሌት መስመር አጠቃቀም የተሰኘ መጠሪያ ያለው ይህ ደንብ በአዲስ አበባ ከተማ አስተዳደር ካቢኔ የጸደቀው ባለፈው ጥር ወር መጨረሻ ነበር። ደንቡን ማዘጋጀት ካስፈለገባቸው ምክንያቶች አንዱ በአዲስ አበባ ከተማ የተሽከርካሪ ቁጥር በከፍተኛ ሁኔታ በመጨመሩ ምክንያት የሚፈጠረውን የትራፊክ እንቅስቃሴ መጨናነቅን ለማቃለል እንደሆነ ተገልጿል። በ6 ክፍሎችና በ25 አንቀጾች የተከፋፈለው ይህ ደንብ የሥራ ፈቃድ አሰጣጥን ጨምሮ ሌሎች ድንጋጌዎችን አካቷል። አዲሱ ደንብ ማንኛውም በብስክሌት ትራንስፖርት አገልግሎት ለመሰማራት የሚፈልግ ሰው ከአዲስ አበባ ትራንስፖርት ቢሮ የሥራ ፈቃድ ማውጣት እንዳለበት ይደነግጋል። በኦፕሬተርነት ሥራ ለመሰማራት የሚፈልግ ማንኛውም ሰው በመስፈርትነት ሊያሟላቸው የሚገባቸው መስፈርቶች በደንቡ ላይ ተዘርዝረዋል። በሥራው የሚሰማራ ሰው ቢያንስ 300 እና ከዚያ በላይ ብስክሌቶች ወይም ከ100 የማያንስ ስኩተሮች ለአገልግሎት ማቅረብ የሚችል መሆን እንዳለበት በደንቡ ላይ ሰፍረዋል። በሌላ መረጃ የዓለም የፕሬስ ነጻነት ቀን በየዓመቱ እንደ አውሮፓውያን አቆጣጠር ግንቦት 3 ቀን በዓለም አቀፍ ደረጃ ይከበራል። እንደ አውሮፓውያን አቆጣጠር በ1993 ዓ.ም በተባበሩት መንግስታት ድርጅት ጠቅላላ ጉባኤ የዓለም የፕሬስ ነጻነት ቀን ከታወጀበት ዕለት ጀምሮ በየዓመቱ ይከበራል።
ይህም ነፃና ብዝሃነቱ የተጠበቀ የአፍሪካ ፕሬስን ለማስተዋወቅ የወጣው የዊንድስ ሆክ አዋጅን ተከትሎ እንደሆነ የተባበሩት መንግስታት ድርጅት መረጃ ያመለክታል። የፕሬስ ነፃነት ቀን መሰረታዊ የፕሬስ መርሆች የሚከበሩበት፣ በዓለም ዙሪያ የፕሬስ ነፃነት የሚገመገምበት፣ መገናኛ ብዙሃን በነፃነታቸው ላይ የሚሰነዘረውን ጥቃት ለመከላከል የሚወያዩበትና በሙያቸው ሕይወታቸውን ላጡ ጋዜጠኞች ክብር የሚሰጥበት ቀን ነው። የዘንድሮ የዓለም የፕሬስ ነፃነት ቀን ደግሞ የሰው ሰራሽ አስተውሎት በፕሬስ ነፃነትና በመገናኛ ብዙሃን ላይ ያለው ተጽዕኖ በሚል መሪ ቃል ይከበራል። በሌላ መረጃ በእስራኤል የተከሰተው ሰደድ እሳት በቁጥጥር ስር ዋለ። በእስራኤል የተከሰተው ሰደድ እሳት ከ30 ሰዓታት የእሳት አደጋ ሰራተኞች ብርቱ ትግል በኋላ ሙሉ በሙሉ በቁጥጥር ስር መዋሉ ተገለጸ። በአደጋው በርካታ የኢየሩሳሌም ከተማ አቅራቢያ ነዋሪዎች የተፈናቀሉ ሲሆን 12 ሰዎች ደግሞ ከሰደድ እሳቱ በሚወጣው ጭስ ሳቢያ የመተንፈስ ችግር አጋጥሟቸው ሆስፒታል መግባታቸው ተመላክቷል። የእስራኤል የእሳት አደጋ ባለሥልጣን እንዳስታወቀው ከ20 ኪሎ ሜትር በላይ ያካለለው ሰደድ እሳት ወደ እስራኤል መዲና ተስፋፍቶ ተጨማሪ ጉዳት ሳያስከትል በቁጥጥር ስር ውሏል ብለዋል። በእሳት ማጥፋት ዘመቻው የጣሊያን፣ ክሮሺያ፣ ስፔን፣ ፈረንሳይ፣ ዩክሬንና ሮማንያ የእሳት አደጋ ሠራተኞች መሳተፋቸው ተጠቁመዋል። ሰደድ እሳቱ በቁጥጥር ስር መዋሉን ተከትሎ ከቴል አቪቭ ወደ ኢየሩሳሌም የሚወስደው ዋና መንገድ ለአገልግሎት ክፍት መደረጉ ተጠቁመዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቀደም ሲል በሰጡት መግለጫ የሰደድ እሳቱን መነሻ ምክንያት ለማወቅ ምርመራ እንዲደረግ ትዕዛዝ መስጠታቸው ይታወሳል። ትዕዛዙን ተከትሎ በተደረገ ምርመራም የሀገሪቱ ፖሊስ በሰደድ እሳቱ መከሰት የተጠረጠሩ 18 ሰዎች በቁጥጥር ስር መዋላቸውን አስታውቋል። እስራኤል በታሪኳ ከፍተኛ የእሳት አደጋ አጋጥሟት የነበረው በፈረንጆቹ 2010 ሲሆን በወቅቱ 12000 ሄክታር ያቃጠለው ሰደድ እሳት 44 ሰዎችን ደግሞ ለህልፈት መዳረጉን አሶሺየትድ ፕሬስ በዘገባው አስታውሰዋል። በሌላ መረጃ ኢትዮጵያ አባል በሆነችው ብሪክስ የንግድ ልውውጥ ከዶላር እየራቀ 65 በመቶ በብሔራዊ ገንዘቦች ተከናወነ። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እንዳስታወቁት ኢትዮጵያን ጨምሮ አባል የሆኑት የብሪክስ አባል ሀገራት ብራዚል፣ ሩሲያ፣ ህንድ፣ ቻይና፣ ደቡብ አፍሪካ፣ ግብፅ፣ ኢንዶኔዥያ፣ ኢራንና የተባበሩት አረብ ኤሚሬቶች በንግድ ልውውጣቸው ከአሜሪካ ዶላር እየራቁ ሲሆን ከ65 በመቶ በላይ የሚሆነው ንግድ አሁን በአባል ሀገራቱ ብሔራዊ ገንዘቦች እየተከናወነ ነው። ሚኒስትሩ ይህን ያሉት በብራዚል በተካሄደው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ማጠቃለያ ላይ በሰጡት መግለጫ ሲሆን ይህ አዝማሚያ ቡድኑ በፋይናንስ ረገድ ያለውን ነጻነት ለማጠናከር ያለውን ቁርጠኝነት ያሳያል ብለዋል። ላቭሮቭ አክለውም ብሪክስ ፔይ የተባለ ገለልተኛ የክፍያ ስርዓት ለመመስረት የሚደረጉ ውይይቶች እየተሻሻሉ መሆናቸውን ጠቁመዋል። በተጨማሪም የብሪክስ የገንዘብ ሚኒስትሮችና የማዕከላዊ ባንክ ገዢዎች በካዛን ጉባኤ በተሰጠው መመሪያ መሰረት በጋራ ንግድ ውስጥ ብሔራዊ ገንዘቦችን በንቃት ለመጠቀም ተስማምተዋል። ይህ እርምጃ ብሪክስ በምዕራባውያን የገንዘብ ስርዓት ላይ ያለውን ጥገኝነት ለመቀነስ የፋይናንስ መሰረተ ልማት ለመገንባት የሚደረገውን የጋራ ጥረት ያሳያል። በቅርቡ ኢትዮጵያ ለአዲሱ የልማት ባንክ ቀደም ሲል የብሪክስ ልማት ባንክ በመባል ይታወቅ የነበረው በይፋ አባልነት ለመቀላቀል ማመልከቻ ማስገባቷና የዚህ ሂደት በቅርቡ እንደሚጠናቀቅ ገልጻ እንደነበር ይታወሳል። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችን ዛሬ የምነግራችሁ ነገር እስከ ዛሬ ከነገርኳችሁ በሙሉ በጣም ይለያል። ይህ ቦታ አዲስ ላይፍ አፓርትመንት ይባላል። አፍሪካ ህብረት አካባቢ ይገኛል። ጥንቅቅ ብሎ ተሰርቶ ነዋሪዎች ከተረከቡት ድፍን 1 ዓመት ሞላው። ይሄኛው ደግሞ ቡልጋሪያ ኤምባሲ አካባቢ የሚገኝ ቄንጠኛ ህንጻ G+14 ሲሆን ደንበኞች ተረክበው እየኖሩበት ነው። አሁን ራስዎን ያዘጋጁ። ቅንጡ አፓርትመንት ከፈለጉ ይሄኛው መሃል ቦሌ ላይ የሚገኝ በድንቅ ሁኔታ የተሰራ ቤት ነው። ሲቲቪው ይባላል። እርሶን እየጠበቀ ነው። በፍጥነት የምረከበው ቤት ይኖር ይሆን ካሉ ደግሞ ይሄኛው በአጭር ጊዜ ሊገቡበት ይችላሉ። ሳም ቤክ ይባላል። እዛው ቦሌ ነው የሚገኘው።
ጥቂት ቤቶች ብቻ ቀርተውናል። ይሄኛው ደግሞ ዘጌ አፓርትመንት ይባላል። እዚህ በደንብ ቦታ አለን። እርሶን እየጠበቀ ያለ መኖሪያ ቤት ነው። ከሚሊኒየም አዳራሽ ጀርባ ይገኛል። ኑ ወደ ፒያሳ ልውሰዳችሁ። ከወዳጅነት ፓርክ አጠገብ ከቤተ መንግሥት ጎረቤት ቤት ያስፈልገኛል ካሉ አቅሞን ባገናዘበ መልኩ ይሄኛው ቤት ለእርሶ የተዘጋጀ ነው። ሲቲ ላይፍ ይባላል። ሌሎችም በርካታ አማራጮች አሉን። ፕላቲኒየም ፕሮፐርቲ አድቫይዘር ይደውሉልን 0940 14 43